ታሳይኛለህ ታሳይኝ ማርያምን ተኩሷል ሰማኛለህ ማርያምን ዞር በላ ታሳይኛለህ ታሳይ ኖቤል አንዴ በእናትህ ቆንዴ ታሳየኝ አታቤ ለምርማ ታሳያቸው አንድ ጥያቄ እዩዶ ዞር በላ ሌላ ሰበብ አሁን ሌላ ነገር እንደዚህ ምንም ነገር እንደዚህ ብላችሁ ነው የጠራችሁኝ ኖቤል በዚህ መንገድ አይደለም እናንተ ምንለው መጀመሪያ ደረጃ ማርያም የእናንተ መቀለጃ አይደለችም በደንብ አዳምጡኝ የሩታ በጎች ማለት ነው የማርያም የእናንተ መቀለጃ አይደለችም እናንተ ኦርቶዶክስ እንዳልሆናችሁ እናውቃለን ቤንጤዎች ናቸው ኦርቶዶክስና ሙስሊም ብቻ ነው ማርያምን የሚያምናት ማለት ነው እናንተ ስለማታምኗት ማርያምን ብላችሁ ድራማ አትስሩ በሁለተኛ ደረጃ ደግሞ ህግ ባለበት ሀገር እናንተ እነማናችሁ ሰው እንገላለን ብላችሁ የምትመጡ በመጀመሪያ ደረጃ አንተ ሂዱና ከሱ ላይ ቼክ አድርጉት የሄርሜላ ፍቅረኛ ነኝ ብሎ መጣ እይታ ሳጣ አሁን ምን አለ የሩታ ወንድም ነኝ ብሎ መጣ አንተ ድንጋይ ራስ ማለት ነው አንተ ድንጋይ ራስ በሃይማኖት እንዳትገቡ ሃይማኖት ማለት ቀይ መስመር ነው ገባችሁ አቤል ግን እናቴን እኔ በጣም ነው ያደነኩ አቤል በጣም ማለት ነው ለምን በቃ ለአብርሽና ለሄርሜላ ምን ያክል ሪስፔክት እንዳለ አይ ላቭ ዩ ሶ ማች በጣም ነው ዛሬ ወደድኩ ለምን ካላችሁ በዚህ ደረጃ ጥይት ይዘው ያስፈራሩት ምን ይያሉት መረጃ አሳየን አብርሽን ካለበት ቦታ አሳየን ምናምን ይያሉ እሱ ግን ወይ ፍንክች አላለም አያችሁ እኔ ግን በጣም የገረመኝ ህግ ባለበት ሀገር እንዴት እንደዚህ ታረጋላችሁ ደንቆሮች ናችሁ እንዴ ህግ ባለበት ሀገር እኮ ማርያምን ተኩሰዋለሁ ይያልክ ማለት ነው አንተ ማነ አንተ ሞጭላፋ ሌባ ማለት ነው ሩታ ምናምን አልወለደችም ሩታ ነገርናችሁ እኮ ሩታ አልወለደችም በሁለተኛ ደረጃ ደግሞ ልንገራችሁ አንተ ይሄን ድራማ ነው ድራማ ማለት ነው ገባችሁ ድራማ መሆኑን ያወኩ ነው ለምንድን ነው የምናደደው ገባችሁ በሁለተኛ ደረጃ ደግሞ አብርሽንና ሄርሜላን እንነካለን እናስፈራራለን ብትሉ ውርድ ከራሳችሁ እናንተ ደንቆሮ ሌባዎች ማለት ነው በሁለተኛ ደረጃ ደግሞ ሩታ አልወለደችም አላችሁ እኮ 40 ጊዜ እንድገምላችሁ እንዴ 40 ጊዜ እንድገምላችሁ አልወለደችም አብርሽ አይፈልጋትም መብቱ ነው በቃ እሱ አላድስም አላችሁ እኮ አላድስም አልፈልግም በቅቶኛል መሮኛል አላችሁ ከዚህ በኋላ ምን ይሁን እንዴ ምንድነው በግዴታ የዚህን ያክል ግድግድ የምትሉ ምንድነው የምትንገደገዱት ሲጀመር አይፈልጋትም አልፈልግም ካለ እኮ አንድ ወንድ መብቱ ነው ምን ነው መብቱን እኮ እየሰጣችሁት እኮ አይደለም አሁን እኮ እናንተ እኛ ነው የምናቀልህ ያላችሁት ነው ያብርሽን ላይፍ ያብርሽን ሁኔታ ያብርሽን የሚያረጋውን ነገር እኛ ነው የምናቀልህ እናንተ እነማን ናችሁ እንደምናችሁ የራሳችሁን ላይፍ አትኖሩም እንዴ በመጀመሪያ ደግሞ እኔ በጣም የገረመኝ ሄርሜላን አፈቅራታለሁ ብሎ መጥቶ ነበር ይሄ ልጅ ቪዲዮውን ከፈለጋችሁ ፖስትላችኋለሁ የሄርሜላ ፍቅረኛ ነኝ ብሎ መጣ አልታይለት ሲል ምን አረገ የሩታ እንትን ደጋፊ ሆኖ መጣ የሩታ ደጋፊ ገባችሁ እዚህ ጋር ለምንድነው ለሰብስክራይብ ነው ገባችሁ አቤል ግን በቃ እናቴን ዛሬ ወደድኩ በቃ እንዴት እንዳኮራኸኝ አቤልዬ ይገባል 100 አይደለም 400 ሺህ ብትገባ አንተ ይገባል ያብርሽ ጠበቃ ብያለሁ በሁለተኛ ደረጃ ደግሞ እሷ ልጅ ይዛ ከዛ ምናምን የምን ልጅ እኮ አልተወለደም ወንድሜ አልተወለደም ልጅ እንጅሩ ልጅ የለም ለምንድነው እንደው የምትዋሹት በዚህ ደረጃ እና ለማንኛውም ይውላችሁ በቃ እኔ ዛሬ በጣም ያደነኩት አቤልን ነው እንደዛ ጥይት ይዘው ያስፈራሩት የበጎቹ ደጋፊ ማለት ነው እሱ ግን መስሚያውን ጥጥ አድርጎ ተኮሰው ነው ያለው ተኮሰው ወንድ ልጅ እኮ ነኝ ማርያምን እገልሃለሁ እያለው ማለት ነው ባይዘወይ ነሩታ ቤንጤዎች ናቸው የቤንጤ አምላኪ ናቸው ይሄን ታውቃላችሁ አይደለ እና በማርያም አምኑም ለዛ ነው በማርያም የሚቀልዱ በማርያም አምኑም ወላሂ እየቀለድኩ አይደለም ከምሬ ነው በማርያም አምኑም እና ለዛ ነው እገልሃለሁ ምናምን ይያለ በማርያም ያፈዘ ማለት ነው በጎቹ ደግሞ እውነት መስሏችሁ እኮ ጎበዝ ትላላችሁ እነሱ ቤንጤዎች ናቸው ሙሉ ለሙሉ ጋሽየም ጭምርት ማለት ነው እና በማርያም አምኑም ለዛ ነው የሚቀልዱ በማርያም ማለት ነው በሁለተኛ ደረጃ ደግሞ እናንተ ኦር በግዴታ ነው አይደል አብርሽን የሩታ ማረግ የምትፈልጉት አይሆንም እሱ አይፈልጋትም ሁለተኛ ደግሞ አላስተካክልም አልፈርምም አላችሁ እኮ
አልፈርምም እኔ ከሩታ ጋር መስራት አልፈልግም አላችሁ። እናንተ ለምንድን ነው የምታስገድዱት? በሁለተኛ ደረጃ ደግሞ ልጁን ደግሞ ስጡኝ ብሏቸዋል። ሩታ እውነት ከወለደሽ እኔ ስጡኝ እኔ ያሳድገዋለሁ ችግር የለም እናንተ አይድነቃችሁ አላችሁ። ልጁ ስላልተወለደ ግን እናንተ መስጠት አትፈልጉም። ልጅ የለማ ልጅ ሩታ ከወለደች ልጁን ለአብርሽ ስጡት፣ አብርሽ ያሳድግ። እንዴት አድርጎ ሊያጠባው ላላችሁ ደግሞ የጣሳ ወተት እየገዛ ልጁን ያሳድጋል። ምንም ችግር የለውም። ከሩታ ጋር ከሚቀመጥ ይሻለዋል። ገባችሁ? ከጠንቋይ ጋር ከሚቀመጥ ሩታ እናት አባቷ ጠንቋይ፣ እህት ወንድሞቿ ጠንቋይ ናቸው። አሁን ወንድም ድህይ ደግሞ የሄርሜላ ፍቅረኛ ብሎ መጣ አልታይለት ሲል አሁን ማን አለ? የአብርሽ የሩታ ደጋፊ ነኝ አለ። ጉድ 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 እኮ ነው። ዘንድሮ የማናየውና የማንሰማው ነገር የለም። በዚሁ አጋጣሚ ልንገራችሁ፣ ማርያምን ያላትን ቪዲዮ እንዲያጠፋ እንፈልጋለን። ማውረድ አለበት። በተለይ ሙስሊምና ክርስቲያን የሆናችሁ ከዛ ላይ እየሄዳችሁ አጥፋ በሉት። ለምን? ቤንጤ ናቸው፣ በማርያም አያምኑ። ገባችሁ? እነ ሩታ ሁሉ በማርያም አያምኑ። ማርያም የኢሳ እናት ናት አይደለ? እንደዛ ብላችሁ ነው የምታምኑት። እኛም እንደዛ ብለን ነው የምናምነው። ግን እናንተ ጌታ ነው እኛ ነብይ ነው የሚለያየን። ገባችሁ? እነሱ ደግሞ ስለማምኑበት ስለዚህ ይህን ቪዲዮ ፕራይቬት እንዲያደርገው እኛ እንፈልጋለን። አለቀ ደቀቀ። ለምን ካላችሁ አይሆንም። እነዚህ በእኛ በሃይማኖታችን እየቀለዱብን ነው እና እየሄዳችሁ ጻፉለት ማለት ነው ውዶቼ። ምክንያቱም አንዳንዴ ለገንዘብ ተብሎ ከዚህ ጋር ሃይማኖታችን ሲሰደብ ዝም አንልም። እነሱ ቤንጤዎች ናቸው። ስለዚህ ከዛው ይጨማለቁ እንደለመዱት እንጂ መተው ከእስልምናና ከክርስትና ሃይማኖት ላይ መተው መቀለድ አይችሉም። ገባችሁ? መተው መቀለድ አይችሉም። በሁለተኛ ደረጃ ልንገራችሁ፣ ከፍትፍቱ ፊቱ ይላል ያገሬ ሰው። ምን አለ መሰላችሁ? ጋሽዬ ራሱ ገንዘብ ከፍላው ነበረ አብረው እንዲሰሩ። ለማን? አብርሽና ሩታ አብረው እንዲሰሩ። ጋሽዬ ደግሞ ምንም ማድረግ አልቻለም። ከአቅሜ በላይ ነው አብርሽ፣ እዛው ራስሽ ጨርሽ አላት። ራስሽ ጨርሽ፣ እኔ መስሎ የነበር ተቀብዬሽ ነበር አልፈልግም ሲላት፣ አሁን በማን መጣሽ? በእነዚህ መጣች። ገባችሁ? ስለዚህ በቃ ልጁን ካላችሁ ደግሞ ልጁን እውነት ወልዳ ከሆነ ሩታ እኛ እናሳድገዋለን። እኛ የጣሳ ወተት እየገዛን እናሳድገዋለን። ምንም ችግር የለም። እንኳን ያብርሽ የሌላ ልጅ እኛ እናሳድጋለን። ችግር የለም። ገባችሁ? ማፊ ሙሽኪላ እናሳድግለታለን። በሁለተኛ ደረጃ ደግሞ ሄርሞ አለሽ። ሄርሞ አንከባክባ ታሳድገዋለሽ። ይብላይ ለናንተ ለዘረጥ እያላችሁ ለምትንከባደሉት ይብላይ እንጂ ሄርሜላ ልጁን ታሳድገዋለሽ። ለዛውም እቅፍ ድግፍ አድርጋ ነው የምታሳድገው። አብሽሩ፣ እኛም አለን ከጎኗ፣ ከሄርሜላ ጎን እኛም አለን። ለምን ካላችሁ ስለምንወዳት ስለምንቆረቆርላት። አም ሃፒ እኔ ሄርሜላን በጣም ነው የምወዳት። ገባችሁ? ለዛ ነው ደረቴን ነፍቼ የምከራከርላት። ስለዚህ ልጁን እኛ እናሳድገዋለን። አይጭነቃችሁ፣ አይንደቃችሁ፣ ድንቅንቅንቅንቅ አትበሉ። እኛ እናሳድገዋለን። አብርሾ አይዞ፣ ልጁን እኛ እናሳድገዋለን። ምንም እንዳትል፣ ምንም እንዳይመስልህ። የወተት መግዣኛ እንልካለን፣ እናቴን እንልካለን። ምን ችግር አለው? ደመቁ ብቻ ካንተ ጋር ትውጣ እንጂ እንልካለን። ለዛውም ልጁን በሽ አድርገን ነው የምንይዘው። ከሩታ በላይ አድርገን ባምባርሱን፣ ምኑን፣ ዋይብሱን፣ ጫማውን፣ ምኑን እኔ ከዚህ ከካናዳ ልክለታለሁ። እውነት ከወለደች ግን እኔ መውለዷን አላምንበትም። ገባችሁ? ስለዚህ አብሽር አብርሾ፣ አብሽር። ሄርሜላ ደግሞ ጎበዝ ናት፣ ትችላለች፣ ጀግና ናት፣ አስተዋይ ናት። እንደደመቁ አይደለችም። ሚዛንም ገንዘብ አታግበሰብስም። ስለዚህ ስለምንወዳት ነፍሳችን ማውተን መስጠት ካለብን ለሄርሜላ እንሰጣታለን፣ ለደመቁ ደግሞ እንረግጣታለን። እንደዚሁም ደግሞ ፍቅርዬ ከልጇ ጋር መታለች። ፍቅርዬንም ሰብስክራይብ እያደረጋችሁ በዚሁ አጋጣሚ የፍቅርዬና የአብርሽ ሄርሜላ ደጋፊዎች ይህን ቻናል ሰብስክራይብ አድርጉ። አዲስ ነገር ይዤላችሁ እመጣለሁ። አዲስ ነገር ምንድነው? እኔ 50 ሺህ ከገባው ማለት ነው 50 ሺህ ካስገባችሁኝ አንዲት ለመዳም ቅመም ለተቸገረሽ 10 ሺህ ብር እሰጣለሁ። 10 ሺህ ብር እኔ ቸግሮኛል የምትል 50 ሺህ ሰብስክራይብ ከገባው በኋላ ኢንሻአላህ በዚህ ወር ውስጥ 50 ሺህ ካስገባችሁኝ እኔ ለአንዲት ለመዳም ቅመም 10 ሺህ ብር እሰጣለሁ። ኮሜንት ላይ አሳውቁኝ። በተቻላችሁ ግን ማለት ነው ከቻላችሁ ቢያንስ ይሄን ላይክ ማለት ነው ከ10 ሺህ በላይ ብታረጉልኝ ደስ ይለኛል፣ ቫይራል እንዲወጣ ማለት ነው።
አንድ ወር 50 ሺህ ከገባው ለአንዲት የመዳም ቅመም 10 ሺህ ብር ነው ይሰጣለሁ። በጣም ቸግሮኛል፣ ኢትዮጵያ ነኝ፣ ሳሙና መግዣ የለኝም ላለች ነው ግን የምሰጠው። ገባችሁ? ለምን ካላችሁ ችግር በጣም ከባድ ነው፣ በተለይ ልጅ ይዛችሁ ማለት ነው። እና ሰፖርት አረጋታለሁ ኢንሻአላህ። ከናንተ ግን የሚጠበቀው ምንድነው? ለአንዲት ለመዳም ቅመም እህታችሁ አስባችሁ ይህን ቻናል ሰብስክራይብ እያደረጋችሁ 50 ሺህ አስገቡኝ። ከዛ እኔ ብለሽ ጻፊ፣ ተደጋጋሚ ከጻፍሽ 50 ሺህ እስከሚገባ ከዛ ኢንሻአላህ እልክልሻለሁ። እኔ ቃሌን አከብራለሁ። በዚሁ አጋጣሚ የሄርሜላና የአብርሽ ቤተሰቦች ቤቱን ሰብስክራይብ አድርጉ። እስኪ ዛሬ አሳዩኝ፣ ቢያንስ 1000 ላይክ አርጋችሁ አሳዩኝ፣ ስወዳችሁ ማለት ነው። ከዛ እያመጣን እናሰጣላችኋለን። እውነቱን መዋሸት ምናምን የለም። እንቅጯን እንዘግባችኋለን። ለምን እኛ እውነትን እንጂ የምንፈልገው ውሸትን አይደለም። ውሸትን አናበረታታም። እወዳችኋለሁ።